ሰላም እንዴት ናችሁ? የዚህ ዩቲዩብ ቪዲዮ ተከታታዮቻችን ዛሬም በአዲስ ቪዲዮ ተመልሰናል። ዛሬ ይዘንላችሁ የመጣ ነው የማህሌት ገብረ ጊዮርጊስን ቆየት ካሉ ዘፈኖች አንዱ ነው። ይህን ቪዲዮ የሰራው ኤልያስ መልካ ነበር። ይሄ በጣም ታዋቂ ዘፈን ነበረ። በኢቲቪ ብዙ ጊዜ ከሚተላለፉ ዘፈኖች አንዱ ነበር። እሱ ቪዲዮውን እያየን ሪያክት እናደርጋለን። ትርጉሙም ራሱ ምን እንደሆነ ትራንስሌት እያደረግን ምን እንደሚል እናየዋለን ማለት ነው። እኔም ትርጉሙን አላውቀውም። ያው ደስ የሚል ዘፈን ስለነበር ያው አብዛኞቻችን ዝም ብለን እንሰማዋለን። ትርጉሙን ግን አናውቀውም። ያው እስቲ ትራንስሌት እያደረግን እናየዋለን። ሚውዚክ ቪዲዮም በፊት የሚሰሩ ሚውዚክ ቪዲዮዎች እንዴት እንደነበሩ እናያለን ማለት ነው። ወደ ቪዲዮ እንሂድ ማለት ነው። የበፊት ቪዲዮዎች ቀለል ያሉ ነገር ናቸው የሚሰሩት። ራሱ ቤት ውስጥ ምናምን ነገር ነበረ። ብዙ እንትን አልነበርም እንዳሁኑ። ማህሌት በፊት ጩጬ እያለች ይህን ትመስል ነበረ። ኦኬ፣ ለመቀየር ደግሞ ሴታፕ የሚጠቀሙት ምንድን ነው? ማታ የሚቀርጻሉ፣ ቀን የሚቀርጻሉ አይነት ነገር ነው። ጨፋሪዎቹ ደግሞ ዛፍ ላይ ምናምን ተቀምጠው ነው የሚጨፍሩት። ለየት ያለ ስቴት። ኦኬ፣ ጓደኛዋ ተጣልቷት ምናምን ተናግሯት እየሄደ ነገር ነው የሚመስለው። ኦኬ፣ ከሷ ሄዶ ከሌላ ሰው ጋር ምናምን። ኦኬ፣ ሶ እያሰበች ነው ማለት ነው የበፊቱን ምናምን። ይህ እንኳን ግልጽ ይመስላል። አይ ቲንክ እንትኑ ጥሏት ስለሄደ ምናምን አይነት ነገር ምዘፍና ይመስላል። የድሮ ዳንሶች በጣም ምርጥ ነበር፣ ያስቃሉ ሲታዩ። ግን በቃ ሶስት ሴትናን ሆነው ዘፋኙ ራሱ ይጨፍራል። በቃ ግዴታ መጨፈር አለበት ዘፋኙ ራሱ። ጣፋጭ ነበር ፍቅራችን፣ ታሪካችን በውስጣችን ውስጥ አለ እያለች ነው። እሺ እንደ ዛሬ ሳንለያይ ፍቅሬ ልባችን አንድ ነበረ። አንድ ላይ ነበረ እንደ ዛሬ ሳንለያይ በፊት። እሺ አሁን ከሌላ ሰው ጋር ሆኖ ነው ማለት ነው። እዚያው ጣፋጭ ነበር ፍቅራችን በውስጣችን፣ ታሪካችን በውስጣችን ነበረ እንደ ዛሬ ሳንለያይ በፊት አንድ ነበርን እያለች ነው። ጨፋሪዎቹ ግን የሆነ ካራቴ ምናምን የሚሰሩ ነው የሚመስሉት። አሁን እዚህ ጋር አያቸዋቸው። እዚህ ጋር ምንድን ነው እዚህ ጋር ዞሮ የሆነ ካራቲስት ነው የሚመስሉት። እሺ አሁን ያለችው ምንድነው? ወጣትነት ያለው ዕዳ አለች። እሺ ኦኬ፣ አሁን ህይወቴ መስመሯን እንድትስት አስገድዳታለች። እሺ እሺ እንደፈለገው ያዛሃል። ኦኬ፣ ወጣት ስትሆን እንደፈለገው ትሆናለህ አይነት ነገር ነው። ፍቅር ግን በእውነት ኃያል ነው ነገር አለች። እሺ ኦኬ፣ ፍቅር ለእኔ ኃያል ነው እያለች ነው። እንደዛ ነው ትራንስሌት ያደረኩት። እስቲ ትክክል ካልሆነ ኮሜንት ላይ ጻፉልኝ። ያው እኔ ተናጋሪም አይደለሁም የትግረኛ፣ ዳይሬክት በትራንስሌሽን ነው እየተረጎምኩት ያለው ይህን ሚውዚክ ቪዲዮ። ኦኬ፣ ጥሏት ሄዶ በቃ እያለቀሰች ነገር ነው። ኦኬ፣ ያው ወጣት ስለሆነች በቃ ማዘሯም ስትናገራት እዚህ ጋር አልሰማም አይነት ነገር አለች ማለት ነው። እዚህ ጋር እናቷን ዞር ያለች ማለት ነው።
ጨፋሪዎቹ ግን የሆነ በደንብ ራሱ አይታዩም። ራሱ ካሜራማኑ ለምን በደንብ እንደማይዛቸው አይታወቅም። ኤዲት ሲያደርጉ ቆራርጠው ነው በቃ ብልጭ ይሉና ይጠፋሉ ነገር። ኦኬ ጓደኛ ያው ሌላ ሰው ይዟል። ደግሞ ሎቲም አለው። ፍሪክ የሆነ ጓደኛ ነበር ያለት። ኦኬ የተመለሰች የበፊቱን እንትን እያስታወሰች አይነት ነገር ነው። ምን አለች? ላጠና በሞክር መጽሐፉን ገለጥኩ። እሺ መጽሐፉን ብገልጥም ላጠና እሺ አይኖቼ በደብተር ላይ ቢሆንም ልቤ በፍቅር ተማረከ። እሺ እዚህ ጋር ደግሞ ሁሉንም ትቼ ሀሳቤን ወደ አንተ ብቻ ቀናሁ። ኦኬ ማንበቧን ምናምን ትታ በቃ እሷን እናቷ ምናምን አንብቢ ስትላት ነገር ይመስላል እንግዲህ እንደዛ። ሁሉንም ትቼ ወደ አንተ አቀናሁ ያለች ነው። እሺ ፍቅርን ተሸክሜ ወደ አንተ እየሮጥኩ መጣሁ። ኦኬ አሁን እናቷን ተጣልታ በቃ እሷ ጋር መሄድ አለብኝ ብላ ያው በሌሊት እየሄደች ነው ማለት ነው። እሺ ምናቸውም በፍቅር ተማረኩኝ፣ በፍቅር ተሸነፍኩኝ፣ ግን ብቻዬን ቀረሁ አይነት ነገር ነው። ምክንያቱም ጥሏት ስለሄደ አምናሽ ፍቅሬ ሆይ ያለፉን ቆንጆ ጊዜያችን አስታውስ እያለች ነው። እሺ ወደ አንተ ስመጣ ደብተሬን ዘግቼ ነበር። ኦኬ ተማሪም ሆና ነበር እያለቻት እናቷ ወደ እሱ ትመጣ የነበረው ግን እሱንም አልፎ እሱ ትቷት ሄደ አይነት ነገር ነው የሚመስለው። የወላጆቼን ምክር እንኳን ለፍቅር ብዬ ትቼ ነበረ ያኔ። ስለዚህ እየተማረች ተንብቢ እያሏትም ትቼ መጣ ነበር ወደ አንተ እኮ እሱን ነገር አስታውስ ነገር እያለች ነው። ያው እዚህ ጋር ትታይ የመጣች ማለት ነው። በሌሊት ነው ከአንተ ጋር ለመሆን ስል ትምህርቴን እንኳን ትቼ ነበር ብላለች። አሁን አበደሽ ማለት ነው። ዋይ ማለት ጀመረች። ዳንሰኞቹ ግን እንዴት ነው? እንደ ስኔክ ነው። እዚህ ጋር እንደ ስኔክ ነው ሙቭ እያደረጉ ያሉት። በጣም ምርጥ ነው። እኔ ሴቶቹ ጨፋሪዎች ተመችተውኛል። ሴቶቹ አጨፋፈራቸውም የሆነ ባህላዊም ነገር አለው፣ አሪፍ ነው፣ ይሻላል። ወንዶቹ ግን ስፖርትን የያዙት መዝለል ምን ማለት ነው? ወንዶቹ በጣም በፊት ሳይ ቲንክ የውሹ ምናምን ልብስ ነው ራሱ ያደረጉት። እንደዚህ አይነት ነገር ይመስላል ልብሱ ራሱ። ፍቅረ ኃያል ነው እያለች ነው። ዋይ እያለች እየጮኸች ነው። በቃ ቪዲዮ ከዚህ ቤት አይወጣም። ጨፋሪዎቹም የሆነ ቤት ይቀይራሉ። እዚህ ግቢ ውስጥ ነው በቃ ቪዲዮ እንዳለ እዚች ግቢ ብቻ ነው። ብዙ ጣጣ የሌለው ነገር። የሴቶቹ ጭፈራ ግን ከዛ ከዛፉ በቃ አልወርዳለን። ሁሌ እዛ ናቸው ብዙዎቹ። አይ ቲንክ ሴቶች ሲጨፍሩ የሆነ ሰው እዛ ጋር ቆሞ ነበር። እዚህ ጋር ከሶስቱ በኋላ የሆነ ሰው አለ ያለ ይመስላል አይደል? እንዴት ነው? ተሳስቶ ገብቶ ነው ከኋላ አንድ ከሶስቱ ከጀርባ ካሉት ከሁለቱ መሀል የሆነ ሰው የሚታይ ይመስለኝ። ተሳስቶ ገብቶ ነው። ኧረ አለ ያው እዛ ጋር ቆሟል። የድሮ እንትን ደስ ይላል እኮ በቃ ኖርማል ነው በቃ ከላም ቆሞ ሰው ያው ያቺ ሴት አለች። ኦኬ ያረገች እንደሆነ ባይታወቅም ያው እዛ ጋር ቆማለች። ካያችኋት የሆነች ልጅ እዛ
ቀኝ በኩል ጥግ ላይ እዛ ቆሞ ወይ እያጨበጨበችውን ምን ነው እያያቸችው ይሆን? ከባድ ነው። ወንዶቹ ግን በቃ ስፖርተኛ ናቸው። ከሪም ደግሞ በማታ ሆነ ጨፈረው ማታ ላይ አሁን እያለች ያለችው ጣፋጭ ነበር ፍቅራችን፣ ታሪካችን በውስጣችን አለ፣ እንደ ዛሬ ሳይለያየን በፊት ፍቅራችን አንድ ነበረ አለች። ደገመችው ግጥሙን። እሺ አሁን መጣ ጓደኛዋ ከሌላ ሰው ጋር። እቺ ግን ከኋላ ያለችው ኬሮግራፈር ትሆን ምን ትሆን? አሁንም አለች እዛ ጋር። ወደዚህ ውጪ እንኳን አላላትም ካሜራማኑ። ገርሟት ነው የምታየው ይመስላል። እነዚህም አጨፋፈራቸው እንትን አይመስልም ካያችኋቸው። ይሄ ኦሎምፒክ ላይ ምናምን የውሃ ትርኢት አለ፣ ተሰብስበው በግሩፕ ሆነው ዳንስ ውሃ ላይ የሚያሳዩ እንደነሱ ነው የሚመስለው። እነዚህ ራሱ ጨፈራውን እዚህ ጋር እነዚህ በቃ እንደ እባብ እንደተሳቡ ነው። ያከበሩ ይመታል። እነዚህ መሬት ላይ እሺ አሁን ያው ወጣትነት ያለው ወዳ አለች። እሺ ያው ህይወቴ መስመሯን እንድትስት አስገደዳት። ያው ትምህርቷን ጥላ ወደሱ የሄደች አይነት ነገር ነው የሚመስለው። እንደፈለግከው ያዘሃል አይነት ነገር። ያው ወጣት ስትሆን የምታደርገው ነገር ብዙ ነው አይነት ለማለት ነው የሚመስለው። ፍቅር በእውነት ኃያል ነው። እዚህ ጋር ደግሞ ምንድነው አባትና እናቷ እሷ ጠፍታ ስለሄደች እዚህ ጋር እየተነጋገሩ አይነት ነገር ነው። አንቺ ነሽ እንደዚህ ያረግሻት አይነት ነገር ይመስላል። እነዛ ጨፋሪዎች ከከበሮ መቼው ጋር እነዚህ ይገለበጣሉ። እነሱን እያየ ከበሮ መቼው ራሱ ይዘላል። እዚያ ግን ጥቁር የለበሰችው እሷ ራሷ ናት እንዴ? እሷ ራሷ ናት። የድሮ ዘፈን ላይ እንደዚህ ዘፋኙ ራሱ መጨፈር አለበት፣ ግዴታ ነው። ዋ እያለች እየጮለች ነው። ፍቅርህ ኃያል ነው ለእኔ እያለች ነው። ፍቅርን ፈተናዎች በአንድነት እንዳላለፍን እያለችው ነው። ችግሮችን እጅ ለእጅ ተያይዘን አልተሻገርንም እንዴ እያለች ለሱ እንደ መናገር ነገር ነው። አባቷ እንዳለ መጽሐፉን ሰብስቦ መጣው። ይሄ ምንድን ነው አተነበም አይነት ነገር ነው የሚመስለው ለእናቷ እያስረዳት። እዚህ ጋር ደግሞ የመጽናትን ትምህርት ያስተማረን ፍቅራችን ነበር እኮ እያለችው። ታዲያ ዛሬ ተለያየን ምን አተረፍን ምን ተረፍን እያለች ነው። ምን አተረፍን እያለች እዚህ ጋር ደግሞ ልባችን አንድ ነበር፣ አንድ ላይ ነበር ልባችን የሁለታችንን ልብ፣ ግን ጊዜ ጠላት ሆኖ አለያየ። ስለዚህ ጊዜው ደርሶ ተለያየን አይነት ነገር አለች። እዚህ ጋር ደግሞ እንደ ህልም ከአይኔ ራክ እያለችው ነው። ያው ትቷት ሲሄድ እንደ ህልም መሰለኝ እያሳለፍናቸው ጊዜ አይነት ነገር አለች። ከአይኔ ራክ እንደ ህልም መሰለኝ አለች። እዚህ ጋር ደግሞ እንደ ለምለም ቅጠር ረግፈ ከአይኔ ራክ፣ በቃ ጠፋ፣ ያው ትተኸኝ ሄድክ እንደማለት ነው። እሺ አሁን እሷን መጣች ልጨፍር እዚህ ጋር ማህሌት ራሱ። እዚህ ጋር ደግሞ መንገድህን ቀይረ ከህይወቴ ለመራቅ መረጥክ።
እያለች ነው እዚህ ጋር። እኔ ግን አሁንም ማመን አቅቶኛል፣ ማመን አልቻልኩም፣ ልቤ ሊቀበለው አልቻለም አለች። አሁን ዋይ 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 አለች። ፍቅርህ ኃያል ነው እያለች ነው። ይህ ከበሮ መቼ ሲገለበጡ የት ይዘል ነበር። አሁን መሬት ላይ እንትን ሲሉ ግራ ገባው። እሱም ሊገለበጥ ይመስላል። እነዚህ በቃ እቺ ግን በቃ እቺ ሴትዮ በጣም ወይ እየቀረጸችም አይደለም ወይ ሌላም ነገር እየሰራች አይደለም። ምን እንደምትሰራ የሆነ ነገር ተሸክማለች፣ የሆነ ነገር ተሸክማለች። ምን እንደሆነ ማለት ኦኬ፣ አሻንጉሊት ናት መሰለኝ። እኔ ሰውም አይደለችም፣ አሻንጉሊትም ትመስላለች። እነዚህ ጨፈሪዎች ግን በቃ ስፕሊት ወደ ላይ ይዘላሉ፣ ምን ይላሉ፣ በቃ ስፖርት ነው ያደረጉት። እሷ ራሷ መጨፈር ጀመረች መጨረሻ ላይ። ምርጥ ዘፈን ነበር የማህሌት ገብረ ጊዮርጊስ። ምርጥ ካስታወሳችሁት ያው ቆየት ያለ ዘፈን ነበረ። ያው ትርጉሙም አይተነዋል። ያው ትክክል ላይሆን ይችላል ትርጉሙ። እኔ ትግረኛ ተናጋሪ አይደለሁም፣ ትራንስሌት አድርጌ ነው የነገርኳችሁ። ትርጉሙን ያው ትክክል አይደለም፣ እዚህ ቦታ ላይ ትክክል አይደለም ሚል ሰው ካለ ወይም ትክክል ካልሆንኩኝም ኮሜንት ላይ እዚህ ፓርት ላይ እንደዚህ ነው ለማለት የፈለገችው ተሳስተሃል ብላችሁ ኮሜንት ላይ ጻፉ። ያው ለሌሎችም ግልጽ ይሆናል ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበረ። አሪፍ ዘፈን ነበር፣ ቆየት ያለ ዘፈን ቢሆንም ያው ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰፖርት አድርጉን። በሌላ ቪዲዮ በሌላ ቀን እስከምንገናኝ ድረስ ቻው።